የክርስትና አባት የክርስትና እናት እያንዳንዶቻችን አለን፣ ሊኖረንም ይገባል። በቤተክርስቲያን ስርዓት የክርስትና አባት የሚሆነው ሰው ብቻ ነው። በነገራችን ላይ በዚህ አጋጣሚ አንዳንድ ሰው አይ እኔ እግዚአብሔር ይጠብቅልኝ ብሎ ወይ ለቤተክርስቲያን ለመድኃኔዓለም ቤተክርስቲያን ለአማኑኤል ብሎ ለስላሴ ይሰጣል፣ ወይ ደግሞ ለመላእክት ለጻድቃን ለሰማዕታት ይሰጣል። ጥሩ ነው ሐሳቡ፣ ግን ልክ አይደለም። በቤተክርስቲያን ስርዓት የንስሐ የክርስትና አባት እናት የሚሆኑት ሰዎች መሆን አለባቸው። ለምን? ከዓላማው አንጻር ነው። እንግዲህ ክርስትና አባት የተጀመረው በዘመነ ሰማዕታት ነበረ። በቤተክርስቲያን ታሪክ 300ዎቹ የመጀመሪያ ዓመታት እንግዲህ በጣም የስቃይ ዓመታት 400 ዓመታት አጠቃላይ ማለት ነው። ከክርስቶስ ሐዋርያት ሁሉም ሰማዕታት ሆነው ካለፉ በኋላ ከቅዱስ ዮሐንስ በስተቀር ከ100 ዓመቱ ካለቀ በኋላ የመጣው ዘመን የስቃይ ዘመን ነው። 300 ዓመታት 10 የሮም ነገስታት ነግሰው ቄሳሮች ክርስቲያኖችን በተለያየ ስቃይ አሰቃይተዋቸዋል። እነ ኔሮ እነ ትራጃን የመሳሰሉ በጣም ጨካኝ ነገስታት አሰቃይተዋቸዋል። በዛን ጊዜ ክርስቲያኖች ዛሬ ይሙቱ ነገ ይሙቱ አያውቁም ነበረ እና ምናልባት እኔ ቀድሜ ከሞትኩኝ ልጄን አደራ ሃይማኖቱን አስተምርልኝ የተባባሉ ቃል ኪዳን ይገባቡ ነበረ። ይህ እንግዲህ የክርስትና አባት ጽንሰ ሐሳብ የዛኔ ነው የመጣው። ሕፃን ልጅ ያላቸው ልጄን አደራ አስተምረሽ ክርስትናውን ጠብቅልኝ ይባባሉ ነበር። ከዚያ ወዲህ ነው የተጀመረው። አሁን በቤተክርስቲያናችን ስርዓት አንድ ሕፃን ልጅ ክርስትና ሲነሳ የክርስትና አባት የሚሆነው ወይ እናት የምትሆነው አውራ ጣቱን ይዘው ጸሎተ ሃይማኖት የሚለውን ጸሎት ይደግሙለታል። ምንድነው ቃል እየገቡ ያሉት? ይህን ልጅ ሲያድግ አሁን የደገምኩትን የሃይማኖት ጸሎት አስተምረዋለሁ፣ ሃይማኖቱን አሳውቀዋለሁ። እሱ አሁን ሕፃን ነው፣ የሚረዳበት ጊዜ አይደለም። ሲያድግ ግን አልተረዳውም እንዳይል ሃይማኖቱን የማሳወቅ ኃላፊነቱን እኔ ወስዳለሁ ብላ ክርስትና አባት እናት ይሆናሉ።